የሰው ልጅ ክቡር ሰው መሆን ክቡር ሰው ሞቷል ሰው ሊያድን ሰውን ሲያከብር በደግነት በፍቅር በክብር ተጠርቶ በክብር ይሄዳል ሰው ሊኖር ሰው ሞቱ። እንኳን ለ130ኛው የአድዋ ድል በዓል በሰላም አደረሳችሁ አደረሰን። እንደሚታወቀው ኪነ ጥበብ በዘመናት መካከል የሚከሰቱ የተለያዩ ፖለቲካዊ፣ ሀገራዊ፣ ታሪካዊ፣ ሌሎች ማህበራዊ ሁነቶችን በልዩ ሁኔታ አጣፍጦ ቀምሮ የማቅረብ ትልቅ አቅም አለው። ታዲያ አድዋን ስናስብ ጥቂት የማይባል የኪነ ጥበብ ስራዎች ተሰርተውለታል። ነገር ግን በርካቶች በቂ አይደለም ይላሉ። እነዚህንና ሌሎች ጥያቄዎችን እንዲመልስልን እንግዳ ጋብዘናል። ከእንግዳችን ጋር አጭር ቆይታ እናደርጋለን። የትም እንዳትሄዱ። ተናገሩ እንኳን ደህና መጣ እንግዳችን። እንኳን ደህና ቆየሽ። እሺ እንኳን አደረሰ። እንኳን አደረሰን። እንግዲህ እኛ እናውቃለን፣ ሌሎችም በርካታ ሰዎች ያውቁሃል፣ በርካታ ኢትዮጵያውያን። ነገር ግን ለማያውቁ ለጥቂቶችም ቢሆን ለኛም ተጨማሪ መረጃ የሆነን ዘንድ እስቲ ስላንተ ትንሽ ነገር ንገረን። ስለ ራሴ ማን ስሜን ነው? ስሜ ደረጀ በላይነህ። ደረጀ በላይነህ። ሙያ እንግዲህ ስነ ጽሁፍ ነው። ያ መጽሐፎች ጽፍ ያለው ታውቂያለሽ። 12 ነው የጻፍኩት። አንድ ልጆች ያለ 13 መጽሐፍ ጽፍ ያለው። ሌሎቹን እንግዲህ አዲስ አድማስ ላይ የምሰራቸውን ሌሎቹ ነገሮችም አሉ፣ ግን ይሄ በቂ ይመስለኛል። ይሶችን ያው ሀያሲ እንደሆንክም በደንብ እናውቃለን። እንግዲህ እኔ እናንተ እዚህ የተቀመጥ ነው ስለ አድዋ ለመጨዋወት ነው። በተለይ ከኪነ ጥበብ አንጻር አድዋ እንዴት ይታያል የሚለውን በጥልቀት ለመነጋገር ጭምር ነው። ከዛ በፊት ግን እስቲ ስለ አድዋ ትንሽ እናውራ። አድዋ ለኢትዮጵያውያን ለኛ ምናችን ነው? የታሪኩ ባለቤት መሆኑ በራሱ ምንድነው የሚፈጥረው ስሜት? እንግዲህ አድዋ ኢትዮጵያ ትጠባዋለች፣ ይሰፋል፣ ጥቁር ህዝቦችን ሁሉ ይነካል፣ ነጻነት ፈላጊዎችን ሁሉ ይነካል። ምንድነው ትልቁ ለኛ የተለየ ትርጉም የሚሰጠው? እኛ ጋ ነው የተከካውም የተቦካውም የተነገረውም እና በዛ ነው ምንኮራው። ለሌሎች የተቆረሰ እንጀራ ነው፣ ግን የጋገርነው እኛንን በደም በላብ አባቶቻችን፣ አያቶቻችን፣ ቅድመ አያቶቻችን የጋገሩት ነው። ሁለተኛ ዓለም ላይ ያልተለመደ ገጽ ያለው ያልተነበበ ታሪክ ነው፣ ያልተቀመሰ ነገር ነው፣ ለዓለም ያቀመስ ነው እና በኢትዮጵያዊነት እኔ በግሌ ኢትዮጵያዊ በመሆኔ ደስ ይለኛል የምልበት ዋናው ነገር የአድዋ ድል ነው፣ ክብራችን ነው እና ዘውዳችን ነው፣ ጌጣችን ነው። እኔ በጣም ነው እውነቴን ነው የምልሽ፣ በጣም መወደውና ምኮራበት አባቶችን ማደንቅበት ቀን ነው እና እንደዛ ነው እኔ ማለት። እንደው ይሄን ጥያቄ ያነሳውብህ ለምን መሰለ? ጥቂት የማይባሉ ሰዎች በተለይ ያው ወጣት እኛ ዩኒቨርሲቲም ሆነን በጣም እንከራከር ነበረ። ቅኝ ብንገዛ ይሻላል ወይስ ባንገዛ ይሻላል? እንደው ብንገዛ ይሻላል የሚሉ ሰዎች አሉ። ምናልባት በምጣኔ ሀብት ከፍ እንል ነበረ፣ አሁን ከምንኖረው ህይወት የተሻለ የኢኮኖሚ ደረጃ ላይ እንሆን ነበረ ብንገዛ እንደ ሌሎች አፍሪካ ሀገራት የሚሉም ስላሉ ነው። እና እስቲ እንደው አክልበት። ይህንን እኔ እንደ ነውር ነው ማየው፣ እንደ ነውር ነው ማየው። ምክንያቱም ዘውድሽን አውርደሽ እላይሽ ላይ አመድ እንደ መነስነስ ክብር ነው። በነገራችን ላይ ገንዘብ ራስሽን አዋርደሽ የምታገኙ እንግዲህ የፈረንጅ ገንዘብ ነው አይደለም፣ ፈረንጅ አጠቃላይ ባንልም የፋሽስት ገንዘብ ነው፣ ባሪያ ሊያደርጉሽ ነው። ሁለተኛ እንዴት እንደሚያም የምታውቂው የተመስገን ገብሬን መጽሐፍ ኦቶባዮግራፊ ያነበበ ሰው እንደዚህ አይልም። ከፍተኛ
ጭካኔ፣ ስቃይ፣ ውርደት ያለበት ነው። ይሄ ምንድነው? አእምሯችን ሸቀጥ ሲሞላው ክብረ ህሊናችን ሲላላ ሲደክም የምናመጣው ነው። ለዚህ ነው አባቶቻችን በብዙ ነገር ይበልጡናል። እኛ በዚህ ዘመን አሁን እናውቃለን፣ ተምረናል፣ የቴክኖሎጂ ዘመን ነው እንላለን። ግን እነሱ በዛች ጠባብ የእውቀት ማዕድ በሀገር ውስጥ በተማሯት ትምህርት ግን ዓለምን የሚያነቃንቅና የሚያስገርም ስራ ሰርተዋል። ጦርነቱን ብታይ፣ የጦርነቱን ታክቲክ ብታይ የምትኮሪና ይበልጡናል። ሁለተኛ ህብረታቸውን ብታይ፣ ያኮረፉትን ትተው የመጡትን ብታይ፣ ይሄ ስለዚህ ታዳሳ አንድ ሆነው ታዳሳ አሉላ ቅሬታ አለባቸው እኮ የዮሐንስ ጀነራል ናቸው። ትተዋል። ራስ መንገሻ ትተዋል። እዚህ ደግሞ ሌላ እንደዚሁ አንድ አሚር ይመስለኛል በዚህ በአፋር በኩል ብዙዎቹ ቅሬታቸውን ትተው አገር አንድ ናት፣ አንድ ደመራ ነው የምንለኩ ሰው ብለው ሁሉም ችቧቸውን አምጥተው ለኩ ሰው ነው ዓለምን የሚያስደንቅ ብርሃን እስካሁን ያልፈዘዘ። በነገራችን ላይ በጣም ነው የሚደነቁበት ጠላቶቻችንም ወዳጆቻችንም የሚኮሩበትም። ስለዚህ የጠላት ምስክር እንደውም ትክክለኛ ነው። ጠላቶቻችን ራሱ ሲመሰክሩ ነበር በጣም ብዙ ነገር። በነገራችን ላይ እሱን ላስታውስሽ እንትና የሚባል ነበረ ስኪነር የሚባለው ጀነራል ቆንሲላ ነው እና እሱ ወደ ኢትዮጵያ ቀድሞ በኢኮኖሚ ጉዳዮች አሜሪካንና ኢትዮጵያን ለማገናኘት በጣም የደከመ ሰው ነው እና የዛን ጊዜ ትልልቆቹ የአሜሪካ ጋዜጦች ከድሉ በኋላ ማለት ነው የአሜሪካ ከፈረንሳይ የገዛቻቸውን መሬቶች የሚከበርበት 100ኛ ዓመት ነበር እና ስቴቶች የገዛችባቸውና እንትኑ ምን ነበረ የሉዚያና ምድር ነው የሚባለው። የዛን ጊዜ እንዳለ የአሜሪካ ጋዜጦች ኢትዮጵያዊው ንጉስ ሊመጣ ነው ምኒልክ ተብሎ ከፍተኛ ማስታወቂያ የሚሰራበት ነው። ይሄ እንዴት ነው የመጣው ስቲ ከደቡብ ይዘው ይመጣሉ፣ ከምስራቅ ይዘው ይመጣሉ፣ ከሰሜን ይዘው ይመጣሉ፣ ከምዕራብ ይዘው ይመጣሉ። ልክ እንዳልኩሽ ቅድም ችቦቻችን ከአራቱ ማዕዘን ከያቅጣጫው ተወርውረው አንድ ላይ የበሩበት ነውና ያ ብርሃን ደግሞ ለዓለም እንደደረሰና እንደተደነቀ ምታው አሜሪካውያን ጓጉተው ነው የንግድ የትሬድ ፌር የመጀመሪያው ትሬድ ፌር ላይ የመጀመሪያው አፍሪካዊ መሪ ጥቁር አፍሪካዊ መሪ ይመጣሉ ተብሎ ያልተነገረበት መገናኛ ብዙሃን የለም። እኛ ምንድነው ችግራችን? ባለቤቱ ያቀለለውን አሞሌ አይነት ሆኖብን ነው እንጂ ይሄ እኮ በጣም አንገትሽን ቀና አድርገሽበት ፈረንጅ ስታይ ለምንድነው ማልደነግጠው? ሌላው እኮ ይደነግጣል፣ እኩልም አይመስለውም፣ ራሱንም ወደ ኋላ ያደርጋል። እኛ እንደው ትንሽ እላፊ እንሄዳለን፣ ነጩንም እንንቃለን፣ ጥቁሩን አፍሪካ አይደለም ምንላ ችግር አለችብን እንጂ እውነት ለዚህ የምንኮራበት ነው። ጦርነት ሳይንስም ነው። ገባሽ? የቤተ ክህነት ትምህርት ተምረው እኮ ነው ያንን ሁሉ ነገር ያደረጉት እና በጣም የሚገርም ነው። መንኮራበት ነው። በጣም እኔ ስለ አድዋ ሳወራ ሳስብ ራሱ እጅግ በጣም ነው ምኮራው። ነፍሴ ነው ሀሴት የምታደርገው። በጣም ነው ደስ የሚለኝ። አሁን ለምሳሌ ይሄ የለበስኩት ልብስ ያምራል አይደል? በጣም ያምራል አይደል? ያው ካሜራ ባለሙያዎችም እያዩ ነው። እንደዚህ ይሄ ልብስ ራሱ አንደኛው የአድዋ ትሩፋት እኮ ነው። በቀኝ ባለመገዛቴ ምክንያት የራሴ የሆነ ልብስ እንዲኖረኝ ተደርጓል ማለት ነው። የራስ ማንነት ይሄ የኛ ለምሳሌ አይደንቲቲ ክራይሲስ የለብንም፣ እንደዚህ አይነት ችግር የለብንም። አንድ ወዳጄ እንደውም ካናዳዊ ነው ምንድነው ያለኝ በአንድ ወቅት እናንተ እኮ የአይደንቲቲ ክራይሲስ የለባችሁም፣ በጣም ነፃ ናችሁ፣ ታድላችኋል፣ you should be proud of yourself ነው ያለኝ። እነሱ በፈረንሳይ ቅኝ ተገዝተዋል። ግማሾቻችን ፈረንሳይኛ እንናገራለን አለ፣ ግማሾቻችን እንግሊዘኛ እንናገራለን አለ እና የት እንደሆነን ማንነቴ የቱጋ እንደሆነ በፍጹም አላቀውም አለ። በኢኮኖሚ ግን ያው አድጓል። ምናልባት በገንዘብ የሚመለስ ቢሆን ይሄ ጥያቄ
ሊመልሰው ይችል ነበረ። ምክንያቱም ያው በምጣኔ ሀብት በጣም ያደጉ ናቸውና አንዳንዴ ከገንዘብ በላይ የሆኑ ነገሮች አሉ። ማንነት አለ። በቃ ይሄ አብሮ መኖሩ፣ አብሮ መብላቱ፣ አብሮ መጠጣቱ፣ ይሄ ቡና የእናቶቻችን እኮ ባህሉ የእናቶቻችን የቡና ጠጡ ስነ ስርዓት እኮ ራሱ ቅኝ ያለ መገዛታችን ውጤት ነው። የራሳችን ባህል እንዲኖረን ነው። ግሩፕ ቴራፒ ይላሉ ፈረንጆች እኮ። ግሩፕ ቴራፒ የሚለው እኮ የቡና ጠጡ ስነ ስርዓት ማለት ነው እኮ። እኛ ግን ያው የሁሉ ሶርስ ስለሆነን ያው እናውቀዋለንና እንደዚህ በቀላሉ የሚነገር ነገር አይደለምና ይሄ የአድዋ ድል ባለቤት መሆን በራሱ ውስጥህን የሚያስደስተው ነገር ነው። ሙሉ የሚያደርግ ነገር ነው። ቁስ ሙሉ አያደርግም። ኦፍ ኮርስ ገንዘብ ድህነትን እያበረታታሁኝ አይደለም ለነገሩ ያው በመስራት አምናለሁ። ነገር ግን የግድ አይደለም የሚለው ነገር ውስጣችን አልፈረሰም። ውስጣችን ሙሉ ነው። በጣም አንዱ ትልቁ ነገር በነገራችን ላይ ሰው ውስጡን ነው የሚያፈርሰው ጠላት። ቀድሞ ካፈረሰሽ በኋላ ነው ውጪውን የሚያፈርሰው። ጭንቅላትሽን ከገዛ በኋላ ነው እንደዛ የሚያደርገው። እኔ አንድ ባዮግራፊ የሆነ ሰው ሰርቼ ነበርና እዚህ ከምባታ አካባቢ የነበረ ሰው ነው ሲነግሩኝ የዛ ሰውዬ አጎት ጣሊያን ሁሉንም ይመታሉ አሉ። አሁን እኛ እንደምናስበው አይደለም። ያገኘውን ይመታልና አንድ ቀን ሰው በተሰበሰበበት ይሄንን ሲመታው እንደዚህ አድርጎ ሊመታው ተረጋ እዛ ቦታ ላይ ዘቅዝቆ ጣለው። ገባሽ? ይሄ ሰውዬ ምንድነው ውስጡ አልተሰበረም፣ አልተገዛም። ትበልጠኛለህ አላለም። አጋጣሚ ነው ያለው። እንደምታውቂው ጦርነቱ አጋጣሚ ነው እንጂ የኢትዮጵያ ሰራዊት በማይጮም ጊዜ ደካማ አይደለም። ያው በማይጮው ጊዜ ነው የገባው ብዬሽ ነው። ወጥረውታል እኮ በዚህ በዶሌም በኩልና ኢትዮጵያን በነገራችን ላይ ጀግኖች ነን። አይቋረጥም። ለምሳሌ ራስ መኮንን በተለይ ኡምቤርቶ ይመስለኛል ጀነራል ኡምቤርቶ ጦር ጋር ይመስለኛል እና ተገናኝተው የነበረው እንደዚህ ዘግተው አንድ መስመር ብቻ ነበር የተውት። እንግዲህ ይህንን ፈረንጅ ነው የጻፉ ኤስ ፒተር ምናምን የሚባል ሰውዬ እና ምንድነው ያሉት? የኛዎቹ ውዥግራ ነው የሚጠቀሙት። ውዥግራ ማለት እንግዲህ ውዥግራ ሲተኮስ ጭስ አለ። ጭስ በጣም ስላለው ጭሱን እያዩ ነው ጣሊያኖች ወደኛ የሚተኩሱት እና ያገኟቸዋል። እንትናቸውም የነሱ የጥይቷ እንትን ትንሽ ዘመናዊ ስለሆነች 2 ሰው ሁሉ ትወጋለች አሉ። አንዱ የሚገርመው ነገር እሱ ነው። ተወግተው ቆስለው ተመተው ግን ጨክነው አስረው ይዋጉ ነበር። እራሳቸውን አስታምሙ። ይሄ ማለት ምን ማለት ነው? አገር ከኔ ትበልጣለች፣ ለልጄ እኔ መኖር ብቻ ሳይሆን እሞታለሁ ማለት ነው። አሁን ምን ቅድም ያልሽው ነገር ወደ ምን እየመጣ ነው? አይ እኔ ሆዴን ከሞላው አገሬ የራሷ ጉዳይ፣ ታሪካችን የራሱ ጉዳይ ማለት እኮ ነው። ፊታውራሪ ገበየው በሞቀው ጦርነት ላይ አይደለ እንዴ ጥልቅ ብለው የገቡት? ለምንድን ነው? ከሞት በኋላ እኮ እድል የለም። ያንቺ ህይወት በልጅሽ ህይወት ውስጥ በነጻነት እንዲቀጥል ነው የምትሞቹ እንጂ ሞት ለማንም አይጣፍጥም፣ መራራ ነው። ስለዚህ በዚህ መራራ ሞት ግን የሚጣፍጥ ነጻነት ነው ለትውልድ መሰጨውና ምናልባት አንዳንድ ነገር ዘመናዊነት እየመሰለን ራሳችንን ባሪያ እያደረግን ነውና በጣም የተሳሳተ ነው። እኔ ቅኝ መገዛት ምናምን የሚለው ነገር ግን በጣም ነው ቋቅ የሚለኝ። እንደ በሽታ ነው የምቆጥረው። ነውርም ነው፣ ነውር ነው። እሺ መልካም፣ እጅግ በጣም እናመሰግናለን። እንግዲህ ወደ ዋናው ጉዳያችን እንምጣ። አድዋ ከኪነ ጥበብ አንጻር እንዴት ነው የሚታየው? አድዋ በደንብ አልተዘመረለትም፣ ብዙ ቲያትር አልተሰራለትም፣ ብዙ ግጥሞች አልተገጠሙለትም። ያው ግጥምን ስናስብ ሁሌ የጸጋዬ ገብረመድህን ነው አይደል አድዋ የምናስበውና የሚሉ አሉ። እኔም የማምንበት ጉዳይ ነው። ለምንድን ነው እኛ ማለት አለብን? በቂ አይደለም። በነገራችን ላይ የኛ ሀገር የግጥም ሀገር ነው። ህዝባዊ ግጥሞች በጣም ሞልተውናል። እንደውም አሁን አንድ
ማኑ ዲበኩሉ ጌታ የሚባል ኢትዮጵያ ሬዲዮ የሚሰራ ልጅ አለ። ጎበዝ ነው፣ ገጣሚ ነው። እሱ ምን አለኝ፣ ጎንደር ላይ በሳምንት ወር በወር በቃ የቃል ግጥም የሚባልበት ቀን አለ። የግጥም ቀን ማለት እንደዚህ አይነት ሀገር ሆኖ ግን ብሔራዊ ጉዳዮቻችን ላይ አልገጠምንም። ገባሽ? ለዛ ነው በድሉ ልክ። አዎ አባይም ላይ እኮ አልገጠምንም። እኔ የግብጾቹን አይቻለሁና ግብጾች እኮ አባይን ውስጣቸው የከተቱት በሊትሬቸር እኮ ነው፣ በሚት ነው የከተቱት። ያንን ነው ያወጡትና እየተጠቀሙበት። እኛ ግን ምን እንደሆነ ችግራችን አላውቅምና የራሳችንን ነገር ብዙ ቦታ አንሰጠውም እንጂ ከአድዋ በላይ ሰው ሊያወራው የሚገባው በዓል የለም። እኔ እንደውም እኮ አመት ጠብቆ የሚታሰብና አመት ጠብቆ የሚወራ ወሬ አይደለም፣ በየቀኑ የሚገርም ነገር ነው። እንዴት አሸነፍን! እንደው እውነት ለመናገር እኔ ይሄኛው አሁን ይሄ አድዋ 00 እሱ ይሻላል ብያስ ብትወጅም ባትወጅም አሁን አንዳንድ ተማሪዎች አንድ ሸገር ላይ ቀርበው አድዋ ምናምን በዓሉን የማያውቁ ነበሩ። ታስታውሺ እንደሆነ የማያውቁ ነበር። አሁን ግን አትሊስት ያንን እንትን ሲያዩ አንድ ተቋም በደንብ የተሰራ ሲያዩ ልጆቹ ምንድነው አድዋ ያድዋ ምናምን ገብተው ቢያዩም ባያዩም አትሊስት መረጃ ያገኛሉ። የዚህ አይነት ነገሮች ሁሉም ቦታ እንዲኖሩ ትምህርት ቤቶች ውስጥ በተለይ በካሪኩለም ደረጃ በደንብ እንዳንድ ሳብጀክት እንደዛ ቢደረግ በጣም ወሳኝ። ለምን እንደሆነ ልንገርሽ፣ አገሩን የሚወድ ሰው ካልፈጠርሽ አገር ልታለሚ አትችም። አገሩን የማይወድ ሰው ሊያለማ አይችልም። አሁን በዚህ ሶሻሊዝም እንደምታውቂው የኮሌክቲቭ ነው፣ ሁሉም ነገሩ ስብስብ ነው፣ ተሰብስበሽ በህብረት ምሰሪው ነው። ግን አብዛኛውን ውጤታማ አይሆንም። ለምንድን ነው ማይሆነው? በግፊት ነው፣ አምኖበት አይደለም። ሌላ አገራት ግን አሉ ውጤታማ የሆኑ አገራቸውን የሚወዱ ሰዎች እና እንደዛ አይነት አገር ነገር ካልከተትንና ለምንድን ነው አገሬን የሚወደው? አባቶቼ የከፈሉትን መስዋዕትነት ሳይ ነጻነትን በባርነት ላይ ከፍ ያደረጉትን ሳይ ለምንድን ነው ስል አገር ስለሚወዱ። አገር ምንድናት ስል አገር ስሜት ሲገባኝ ከዛ አገሬን ወድጄ እሰራለሁ። ለአገሬ የምሰራውን ነገር ገበሬም ብሆን ሰራተኛም ብሆን ወታደርም ብሆን ያንን እሰራ። ስለዚህ ይሄ ነገር በጣም ጠቃሚ ነው። ለእንትን ብቻ አይደለም፣ ለታሪክ ብቻ አይደለም፣ ለፖለቲካ ብቻ አይደለም፣ ለኢኮኖሚ ጠቃሚ ነው። አገሩን የሚወድ ዜጋ ይፈጥራል። እኔ አሁን ለምንድን ነው አንዳንዴ እንደዚህ ውስጤ እላለሁ፣ ለምንድን ነው እንደዚህ ነው? ሬዲዮ ቴሌቪዥኑ ምናምን የከተተብኝ ነው፣ የደርግ ማለት ነው። እናት አገር ምናምን ሲል እናት እየመሰለችኝ አድጌ ነው። አሁን ይሄን ልታውጪው አትችይም። እና በጣም የአድዋ ቀላል አይደለም። የአድዋ ጊዜ የካቲት ላይ የሰማዕታት ቀን ውስጥ እየገባ እያሳዘኑሽ የከፈሉት ዋጋ እዛ ቦታ ላይ ነው የምትቆሚው። አገርሽን ስትወጂ ለአገርሽ አገሩን የማይወድ ሰው ቀለም የሌለው ዝብርቅርቅ ነው። ለአገሩም አይደለም ለሰው ልጅ አይጠቅምም። ለራሱም አይሆንም። በቃ ራሱም የሰው ልጅ አይደለም አይጠቅምምና እንደዛ ነው ማሰብ። መልካም ልክ ነው። ምናልባት አድዋ የቻይና ቢሆን የአሜሪካ ቢሆን ሌሎች ያደጉት ሀገራት ድል ቢሆን ኖሮ በምን ልክ ሊያገዝፉት እንደሚችል ሳስብ ራሱ በጣም ይገርመኛል። አሜሪካን ለምሳሌ ደራሲዎቻቸውን እንዴት ነው በቃ እንደ ልዩ ፍጡር ነው ኮሚያቸው። በኢኮኖሚ በደንብ ነው ፕሮቫይድ የሚደረጉት። ስለዚህ ይሄ በጣም ሁሉም ሰው ሊያስብበት በተለይ የኪነ ጥበብ ሰዎች በደንብ ሊያስቡበት ይገባል ብዬ አስባለሁ። ወደ ሙዚቃው ስንመጣ እኔ ባልሳሳት 4 ሙዚቃዎች አድዋን የተመለከቱ በጣም የምናስታውሳቸው 4 ሙዚቃዎች ተሰርተዋል ብዬ አምናለሁ። ምናልባት አንደኛው የቴዲ አፍሮ ጥቁር ሰው ነው። ሌላው የጂጂ ነው። ሁልጊዜ አድዋን ስናስብ ጂጂ ነች ሁሉም ኢትዮጵያዊ ልብ ውስጥ ያለችው። አድዋን በትክክል የአድዋን ምንነት ምን ማለት እንደሆነ አድዋ ዲፋይን ያደረገችበት በደንብ የበየነችበት ዘፈን ነው።
በጣም ቆንጆ ሙዚቃ ነው። ሌላው ዳኘው ዓለም አድዋ የሚል ሙዚቃ አለው። አሁን ደግሞ አስቻለው ፈጠነ የሚባለው ድምጻዊ በደንብ ስለ አድዋ ጥሩ አድርጎ ተጫውቶታልና በደንብ ግን የተደመጠ አይመስለኝም። ምናልባት እሱ ላይ ያተኩረን ግጥሙ ላይ በጣም ግጥሙ ቆንጆ ስለሆነ እሱ ላይ ያተኩረን ያው አናሊሲስ ሰጥተን በዚሁ እንድናጠቃልልም ስለፈለኩኝ ነው። ያስቻለው ፈጠነ ሙዚቃ ግጥሙን በጣም በደንብ እያየሁት ነበረ። ቆንጆ ግጥም ነው። አድዋን ፕሮሰሱን የአድዋን ጦርነት ሂደት ነው በግጥሙ ሊያሳየን የሞከረው። እንደ ትረካ ነገር ነው፣ ተርኮታል ማለት ይቻላል። እምዬ ምኒልክ ተናገሩ በእምዬ ማርያም እየማሉ ተማምነው በእኔ ጠርተውኝ እኔስ በእምዬ ኮራሁኝ እያለ ይቀጥላል። እንግዲህ በህዝቡና በአጼ ምኒልክ የክተት አዋጅ መካከል ያለው እንትን ነው የሚያሳየውና ህዝቡን ወክሎ ነው እዚህ እዚህ ጋር እሺ። ከዛ በኋላ ታሪኩ ይቀጥላል። ይቀጥላል። ያው እንግዲህ እንደ ትረካ ነው፣ በቃ ተራኪ ግጥም አይነት ነው እንትን ቢልም ግን ያው ስለ ኪነ ጥበብ ካነሳን ወጣት ገጣሚያን አንድ ለምሳሌ አበራ አያሌው የሚባለው ልጅ መጽሐፉ ላይ ወደ ኋላ ስለማናያቸው ነው እንጂ እንደ ቅድም የጠቀስኩት በኩሉ ጌታ የሚባለው እንደገና ደግሞ እንትናም አበባው መላኩ በቪዲዮ አድርጎ ሰርተዋል። እነሱን መጠቀምም ያስፈልጋል በዚህ ትውልድ ያሉትን። እንደገና ያው ከሰዓሊያን ጋሽ እሸቱ ጥሩነህ ነው ስዕል የሰራው፣ ሌላ ብዙ ነገር አልተሰራም። ይሄ ያልሽው እንትና ጂጂ በጣም ትልቅ እንትን ነው፣ ሁሉም ልብ ውስጥ ነው። ህፃን ልጅ ላይ፣ መካከለኛ ላይ፣ አረጋውያንም ላይ ገብቶ የሚሰራ በጣም ኃይለኛ እና ባለዳ የሚያደርግ ነው። ባለዳ ሰው ተከፍሎለታል ሲልሽ ለኔ እንደተከፈለልኝ ሳስብ እንዴ ደም የተከፈለልኝ ሰው ምን ማድረግ አለብኝ እንድትይ ባለዳ የሚያደርግሽ ነው። ይሄኛው ልጅ ደግሞ ምንድነው ለየት ያለው በቃ አድዋ እንደዚህ ነበረ፣ እንዲህ ተጀመረ፣ እንዲህ ተደመደመ ስለሚል ነው። የግማሽ ቀን ጦርነት በ5 ደቂቃ ሙዚቃ ቁጭ አድርጎታል። እንደ ሰመሪ ማለት ነው፣ ሰብስቦት ነው። እና ከዛ በኋላ ምንድነው የሚለው? አረ ምኑን አየህና ራስ ፊት አውራሪ ያው መጣልህ ገና፣ ግራ ቀኝ አዝማቹ ከተተልህ ገና፣ ወረዱ አድዋ ላይ ጀግኖች ከየቤቱ፣ የልባቸው እሳት ተመዞ ካፎቱ እያለ ከዛ በኋላ ይቀጥላል። ይሄ ምንድነው? አጼ ምኒልክ ተናገሩ፣ ጠሩ። ከዛ በኋላ ይሄን በመስማታችን ደስ አለን። ይኸውልህ ደግሞ መጡ፣ ጀግኖቹ መጡ። እነዚህ የምናያቸው አሁን እዚህ አድዋ እንትን ውስጥ ምስላቸው ያሉ ሰዎች መጡ። እነ ፊት አውራሪ ገበየው፣ እነ መንገሻ አቲካም፣ እነ ራስ መኮንን፣ እነ ራስ አሉላ፣ እነ ራስ መንገሻ፣ እነ አባ ነፍሶ ባልቻ እነዚህ መጡልህ ይላልና እንትን አለው። ምንድነው? ስዕል አለው፣ ኢሜጀሪ አለው። ሲወርዱ ታያለሽ፣ ሲወጡ ታያለሽ።
የሙዚቃው ቅንብር በአጠቃላይ ራሱ እዛ ውስጥ እንድትገባ የሚያደርግ ነው። መጨረሻ ላይ እንጋብዛቸዋለን። ምሳሌ የሚለው ነገር የግጥም ዋናው ነገር ቀለም የሚያወጣው ውበት የሚያወጣው ቅርጽ የሚያወጣው ነገር አለው ይታያል። አንዳንዱ ነው ውስጣዊ የሆነ ነገር አሁን ለምሳሌ የልባቸው እሳት ተመዞ ካፈውቱ የሚለው ተጨባጭ አይደለም፣ ረቂቅ ነው። ይሄ ነው እና የልብ እሳት፣ የልብ ቁጣ፣ ቁጭት፣ ንዴት፣ ቁጣ በቃ አትንኩኝ ባይነት እንቢ ማለት አትንኩኝ፣ ቤቴ ነው፣ ርስቴ ነው፣ አገሬ ነው፣ ታሪኬ ነው፣ ይሄንን አትንካብኝ፣ ደጄን አትርገጥ፣ በህግ አምላክ ማለት ነው። ክልከላ ነው። አልመጣሁብህም አትምጣብኝ ነው። ስለዚህ እቴጌ ጣይቱም አጼ ምኒልክም እንደዚህ ነው እና የሚያስቆጣ ነገር አገርና አገራችን ነው። የአያት ቅድመ አያት የረጅም ዓመት ታሪክ ያለን ነው። እነሱ ሳይኖሩ በፊት የነበረ ነው። አትምጡብን በህግ አምላክ እና ህጉን ከሰበራችሁ ደግሞ ይሄንን ቅመሱ ማለት ነው እና ይሄንን ነው የሚያሳየው። እዛ ባመጣው መሳሪያ ገናን ክንዳርፎበት የወደቀው ወድቆ ታሪክ ተጻፈበት የነጻነት ቀርቶ የድል ቀን በራበት ይላል። የሚገርም ነው። ከነጻነት ያለፈ ድል የድል ቀን እንጂ የነጻነት ቀን እንደ ሌሎች የአፍሪካ ሀገራት ኢንዲፔንደንስ ዴይ ነው የሚያከብሩት። ነጻነት ቀን ነው። እኛ ደግሞ የድል ቀናችን። እኛ ነጻነታችን ተቋርጦ አያውቅም። ሊያቋርጡት መጡ፣ ነገር ግን ከለከልናቸው፣ መለስናቸው፣ አሳፈርናቸው ማለት ነው። እመጣልሃለሁ ከሀገሬው መክሬ ነጋሪት ጎስሜ ግዝት አስነግሬ እደርስልሃለሁ በስም ፎክሬ ሚለው የህዝቡ ምላሽ ነው። ጠርተኝ የለም እመጣልሃለሁ፣ እደርስልሃለሁ፣ አላሳፍርህም እያለ ከዛ በኋላ ያው እንደምታውቂው ዓለምም እንደሚያውቀው የሚያስገርም የሚያስደነግጥ የሚያሳፍር ጠላትን የሚያሳፍር ስራ ኢትዮጵያውያን ሰርተዋል። በእኛ በጣም ይኮራሉ። አሁን አንዳንድ መጽሐፍት ስታነቢ በቃ በጣም ነው የሚኮሩ። በነገራችን ላይ የቀለም ጉዳይ አይደለም፣ የልብ ጉዳይ ነው። ነጮች አሉ ኢትዮጵያውያንን በጣም የሚደግፉ አብረውን የተዋጉ አሉ። እኔ እነሱም ቀን ነው ብዬ ነው እኮ ማስበው። የነጮች በተለይ በፍትሃዊነት የሚያምኑ በነጻነት የሚያምኑ ሰዎች የነሱ ሁሉ ቀን ነው እና የሁላችንም ይቀጥላል። ምርኮውን ከልፍኛ እዚህ ጋር ደግሞ ጀግንነት አለ እዛ ከላይ፣ ከዛ ደግሞ ይቀጥላል። ምርኮውን ከጀግንነት ባሻገር ደግነት፣ ርህራሄ፣ መንፈሳዊ ልዕልናቸው በጣም ከፍ ማለቱን የሚያሳይ ነው። እዚህ ጋር ምርኮውን ከልፍኛ ኑረው ደግነት፣ ሰውነት፣ ፍቅር አስተምረው ሸኙት ወዳገሩ ባህር አሻግረው ሰውና ሰው ወርዶ ገጥሞ የዋለበት እያለ ይቀጥላልና ምርኮውን እንዴት እንደያዙት የሚያሳይ ግጥም ነው። እዚህ ጋር ደግሞ ከጦርነቱ በኋላ ትልቁ ጥያቄ ማለት ነው ሰልጥነናል ለሚሉት ሰዎች ጥያቄ የፈጠረው እሱ ነው። ምክንያቱም እኛን እንደ ባርባሪያን ኋላ ቀሮች ነው የሚያዩን፣ ግን እንደሱ ሆነን አልተገኘንም። ይሄ የሰው መብት ማክበር ገባሽ አለ። ሁለተኛ ምርኮኛን ራሱ አክብሮ መያዝ፣ መሳሪያ ያልያዘን ሰው አለመበቀል፣ ይቅር ማለት እና ይሄ ፈጽመው የማይጠብቁትና የሚያስደነግጠው ነገር ከጦርነቱ በላይ ይሄ ነው። ምናልባት ጨካኞች ናቸው ብለው ሊያወሩልን ይችሉ ነበር ሊያወሩብን፣ ግን እነዚህ ጨካኞች እንዳይሉ ደግሞ ከጦርነቱ በኋላ የታየው ሰውነትና ርህራሄ፣ ሰብአዊነት ይሄ ሌላኛው ድል ነው። ለሌሎቹ ቀዳዳ ለሚፈልጉ ሊያጣጥሉ ሽንቁር ለሚፈልጉ ይሄ አስደናቂው ድል እና ስልጡን መሆናችንን የረጅም ዓመት የሀገረ መንግስት ታሪክ ያለንና ንቃተ ህሊናችን እነሱ በሚያስቡት ደረጃ እንዳልሆነ የሚያሳይ ነው። አንዱ ሲያለቅስ ነው እናቱ ደብዳቤ ጽፋለች አይደል? አጤ ምኒልክ አይተው አይ በቃ ልቀቁት የእናትህ ጸሎት ብለው። ይሄ እንግዲህ ሰውነት ይቅርታ ማድረግ እና ይሄ ሌላው
መልካችን ነው። በነገራችን ላይ በሱ በጣም ነው የሚገረሙት። እንዴት እንደዚህ ሊሆኑ ቻሉ ብለው በጣም ይገርማል። ሰውና ሰው ወርዶ ገጥሞ በዋለበት ጥቁር አሸንፎ ክንዱን አሳየበት። በነጩ ሰማይ ላይ ዓለም ተማረበት። ግብር በየልፍኙ በየዋለበቱ ግዳጅ ተቆጥሮ ተሰጠው ማረጉ። ሮማ ሲደርስ ያገኙት ሽልማት ይላል ያገኙት ሽልማት ቪቫ እቴጌ ጣይቱ አጤ ምኒልክ በየአደባባዩ የሚል ዳግም ሽንፈት። ቀና በል ድልህ ነው ኩራትና ጌጥህ ተመዞ የሚተረክ የአያት ታሪክ አለ ብሎ ያጠናቀቋል። የኛ የኢትዮጵያውያን ወይም የቅኝ ገዢዎች ታሪክ ስናይ ህዝቡ አይደለም የኛ ጠላት። ለምሳሌ ኢትዮጵያውያን ጣሊያኖች ጠላታችን አይደሉም። አሁን ያሉት ሳይሆን ያኔም የነበሩት ጠላታችን ገዢው ነው፣ መንግስቱ ነው። የዛን ጊዜ የነበረው የሰው አገር የሰው ድንበር ለመስበር ለመውረር የመጣው እንጂ ጣሊያናውያንማ እኮ የሚቃወሙ ነበሩ። ጦርነት ውስጥ እኮ እዛ ሆነው ከዛ በኋላ ድል ሲደረግም እውነተኛውን ነገር አውጥተው በደንብ ምስክርነት ሲሰጡ ነበር። ኢትዮጵያን መሪዎች፣ ተዋጊዎች፣ ጄኔራሎች ያደነቁ ነበሩ። እንደኛ የተገረሙ ደስ ያላቸው። ምክንያቱም ውስጣቸው በባርነት አያምንማ። ሰው በመጨቆን የሰው ርስት በመውረስ በመስበር ቅጥር በመዝለል አያምኑ። ስለዚህ ፋሺስት ነበረ እንጂ ጠላታችን ህዝቡ አይደለም። ፋሺስቱ በእርግጥ በማነው በሙሶሎኒ ጊዜ ነው። ግን ያኔም ቢሆን የጣሊያን ስርዓትና መንግስት እንጂ የጣሊያን ህዝብ ያኔም የኢትዮጵያ ህዝብ ወዳጅና ወንድም ነው። ነጻነት ፈላጊ ወገን የገዢው መደብ ነው። አንዳንድ ጊዜ ጣሊያን የታባቱ ምናምን ይላል አንዳንድ ሰው። ጣሊያን አይደለም ያኔ የነበረው የቅኝ ግዛት ዘመን ነበረ ነገሩ የዛን ጊዜ የቅኝ ጊዜ እና እንደውም የጣሊያኑ ጠቅላይ ሚኒስትር ፍራንቼስኮ ክሪስፒ ስልጣኑን ያው ወዲያው ነው ሪዛይን ያደረገው። በጣም ቤቱን ወረውሩበት ድንጋይ ቤቱን በጣም በአደባባይ ቪቫ አጼ ሚኒሊክ እያሉ ቪቫ ድላችን እዛም ነው። እዚህ ነው እንጂ ጥይቱ ነው እንጂ እዚህ የተተኮሰው። እዛ ግን የመንፈስ ነጻነት ታውጇል። እዛ ለሌሎቹ ነው ምልሽ። ለምሳሌ አትንኳቸው ላሉት ሰዎች የእጃችሁን አገኛችሁ የሚል ድል ነው የተነገራቸው። ምክንያቱም የሚገባ ነገር አይደለም። የቆሙበት መስመር ከኛ ጋራ ተመሳሳይ ነው። ፍትህ ነው፣ እውነት ነው። እንደዛ ማለት ነው። በጣም የሚገርም ነው። ያው ከዛ በኋላ ከአድዋ ድል በኋላ እኮ ነው የፓን አፍሪካን እንቅስቃሴ ሁሉ የተጀመረው 1900 ምናምን በርካታ የጥቁሮች ለራሳቸው መብት የመቆም ነገር የተጀመረው ከዛ በኋላ ነው። ብዙ ነገር ሆነ ማአት ነገሮች ከዛ በኋላ በጣም በየሀገሩ ያሉ ጥቁሮች ብዙ አዳዲስ ነገር ጀምረዋል። ሞቲቬት አድርጓቸዋል፣ ቀስቅሷቸዋል። ጥቁር መቼም አያሸንፍም ነበር የተባለው። ማሸነፍ እንችላለን፣ ሰውነን ብለው ነጻነታቸውን ፍለጋ የተንቀሳቀሱት በግልም በቡድንም ከዛ በኋላ ነው። ሌሎች ታሪኮችም አሉ። እጅግ በጣም ደስ ይላል። እንግዲህ ከዚህ በላይ ብንቆይ በጣም ደስ ይለኝ ነበረ። ሰዓት ግን ያግደናል። እንግዲህ ምናልባት በመጨረሻ ታስተላልፈው የቀረ ነገር አለ ብለህ በተለይ ከኪነ ጥበብ ጋር በተያያዘ አድዋ በልኩ ያው አልተዘመረለትም ብለናል የመጀመሪያም። ከዛ ጋር በተያያዘ በተለይ ይሄንን ማድረግ አለበት ምን ማድረግ አለበት የሚለውን ነገር ጠቅላላ አድርገህ ንገረን። እንግዲህ ምንድነው መሰለሽ አትሊስት የኪነ ጥበብ ሰው አተያዩ ትንሽ የተለየ መሆን አለበት። እሱ ነው ልዩነቱ እሱ ነው። ፊት ለፊት ብቻ ሳይሆን ከጀርባ ይገልባል። ስለዚህ እንደገና ደግሞ እዳም ነው የህብረተሰቡ እዳ፣ የሀገር እዳ፣ የታሪክ እዳ ስላለበት አሁን ያለውን
ይሄ መቀዛቀዝ እና ገንዘብ ላይ ማተኮር ወጣቱ ላይ በተለይ ሶሻል ሚዲያው የፈጠረው ትንሽ እብደት ይሁን ቅብጠት አለ። እሱን ነገር ለማስከን ሰው አገሩን እንዲወድ ስለ አገሩ ግድ እንዲለው መሰራት ያለበት ይመስለኛል እና አባቶቻችንን ምሳሌ ማድረግ የሚገባ ይመስለኛል። ወሰናችን አንድ አካባቢ አይደለም። አሁን ትንሽ እንደሱ አይነት ስሜቶች አሉብን። ጀግኖቻችን ጀግኖች ናቸው። እኔ ባለፈው ጦርነት በሚደረግበት የሰሜን ግጭት በነበረበት ጊዜ በተደጋጋሚ ቴሌቪዥንም ላይ ጋዜጦች ላይ በተደጋጋሚ የጻፍኩት ስለ አሉላ አባነጋ ነው። አሉላ አባነጋ የትግራይ ሰው ናቸው፣ የተንቤን ሰው ናቸው እንጂ የኔ ሰው ናቸው፣ ኢትዮጵያዊ ናቸው፣ የኔ ክብር ናቸው፣ የኔ መኩሪያ ናቸው። ማንም እሳቸው ሊነጥቀኝ አይችልም። ለምን? ኪዳናቸው ኢትዮጵያዊነት ነው። አየሽ፣ ፈረሴ የቀይ ባህርን ውሃ ሳይጠጣ አይመለስም፣ ድንበራችን ያሉ ሰው ናቸው። እኚህ ሰውዬ ሰፈሬ አይ እዚህ ነው ተንቤን ነው አይደለም ያሉት። ደቡብ ላለውም ነው የተዋጉት፣ ምዕራብ ላለውም፣ ምስራቅ ላለውም፣ አዲስ አበባ ላለውም ነው የተዋጉት። እና የኛም ልብ ሁሉም ጋር መሆናል። አንድ ነን። እዚህ ነገር ላይ ነው ማተኮር ያለብን። ኢትዮጵያውያን አንድ ነን። ጀግኖቻችን የተለያዩ ናቸው፣ ዝንጉርጉር ናቸው፣ ግን በአንድ ዋንጫ ውስጥ ነው ያሉት። የነሱን ነው ጽዋ የጠጣ ነው አባቶቻችን። ስለዚህ ወደዛ እዛ ላይ መስራት አለበት የኪነት ሰው። ጋይ ጸጋዬ ኢትዮጵያን እንዴት አድርጎ እንደሰራ ታውቂያለሽ። ቴዎድሮስን እንዴት እንደሰራ ታውቂያለሽ። እና ልክ እንደዛ መሰራት አለበት። ይጠቅመናል። አየሽ፣ እሳት አንድ እንጨት ብቻውን አይሆንም። እሳት ራሱ ከዚህ ስትቆሰቁሽው ነው ብርሃኑ የሚጨምረው። የመስቀል ደመራ የሚደምቀው እኮ ብዙ ችቦ ስላ እዚህ ላይ መስራት አለብን። በልዩነት ያለውን አስደናቂ አንድነታችን። ለዚህ ደግሞ ትምህርቶቻችን አባ አያት ቅድመ አያቶቻችን ናቸው። ዋናው መሶቡ ደግሞ አድዋ ነው እና ይሄን እዚህ ላይ መስራት አለብን ብዬ ነው ምደመድመው። እጅግ በጣም አመሰግናለሁ። ደራሲና ሀያሲ ደረጀ በላይነህ እዚህ ኤንቢሲ ስቱዲዮ ድረስ መጥተህ ይሄን የመሰለ ጣፋጭ ጨዋታ ስላጫወትከን ኦፍ ኮርስ ቁም ነገር ነው። በጣም ደስ ብሎናል። እጅግ በጣም አመሰግናለሁ።
لا 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 نسألت بانا زتولع الله تعالى بحبشة استسعر الله تاريخ وتعاد وقت العال كلا يا ود غبي جنرال قالوا لا 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 عالم تززن تفعلا على الشمس يخاني تزوسخالا بغزي خونس بتاريخ بلا كابسو لدا تعبي انباس عبيلا أقمي نركون بادرا الفنيا نورو دقن سوني راس تمرو شنيت وداقرو አህራ ሻግረው ሰውና ሰወርዶ ገጥሞ በዋለበት ጥቁር አሸንፎ ክንዱን አሳየበት በነጩ ሰማይ ላይ ዓለም ተማረበት ክብር በየልፍኙ በየዋለበቱ ግዳጅ ተቆጥሮ ተሰጠው ማረጉ ሮማ ሲደርሱ ያገኙ ሽልማት ቪቫት ጌጣይቱ አጤ ምኒልክ በየአደባባዩ የሚዳግም ሽንፈት ቀና በል ድልህ ነው ኩራትና ጌጥ ተመዞ የሚተረክ አያት ታሪክ አለ እሙየ ምኒልክ የሰው ልጅ ክቡር ሰው መሆን ክቡር ሰው ሞቷል ሰው ሊያድን ሰውን ሲያከብር በደግነት በፍቅር በክብር ተጠርቶ በክብር ይሄዳል ሰው ሊኖር ሰው